الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله ሱና ዩኒቨርሲቲ እንግዲህ እንደ ሀገር የሀገራችን ታሪክ እንደሚታወቀው ዒልም ሽግግሩ የነበረው በገጠር ሐሪማዎችና ሐለቀተል ዒልም ላይ ነው። እንግዲህ እንደ ዘመኑ እየተለወጠ እያደገ ሲመጣ ከተሜነቱ እየሰፋ በሚመጣበት ሂደት ውስጥ ዒልሙን ተደራሽ ለማድረግ የበለጠ ስራ መስራት ይገባል። ያንንም ደግሞ ጊዜውን በዋጀና ዘመኑን በመጠነ መልኩ ሁሉንም ያማከለ ዒልም ለመስራት ተቋማዊ ስርዓቶችን መመስረት የመንሀጀል ዒልሙን የትምህርት ስርዓቱን ማስተካከልና ማየት በውስን ጊዜያቶች ሰዎች የሚበቁበትን ስራ መፍጠር እሱ ኃላፊነት መሰራት አለበት ተብሎ በሚታሰበው እንደ ሀገር የሱና ዩኒቨርሲቲ ዶክተር ሼክ መሐመድ ሐሚዲን በሚመራው ሱና ዩኒቨርሲቲ ውስጥ ይህን ክፍተት ለመሙላት የፈጠራቸውና የሰራቸው ስራዎች መገለጽ አለባቸው ከሚባሉት ቀዳሚዎቹ ነው። እንግዲህ በዚህ ትልቁን ድርሻ ይዞ የኡማውን ክፍተት እየሞላ ያለ ነው። የተውሪስን የተተኪን የማፍጠርን ትውልዱ ላይ ክፍተቱን የመሙላትና ዑለማውና የዓሊሞችን ጉዳይ በተሻለ ነገር ለማምጣት እየተሰራ ያለውን ስራ በሰፊው እየሰራ ያለበት ሂደት እንዳለ አውቃለሁ፣ አምናለሁ። ባለው ሂደቶች ውስጥ እንግዲህ ይህንን እንደዚህ አይነት ተቋማቶች ሲፈጠሩ ሀገራችን ላይ የተደራጀ በተቋም መልኩ የተደራጀ ዩኒቨርሲቲዎች የሚደጎሙበት የሚታገዙበት ሐለቀተል የዩኒቨርሲቲዎቹና የጠለበል ዒልሞቹን ቀጣይ አቅጣጫ ሊሰራ የሚችልበት ስራ የተደራጀ የተለመደ ነገር የለንም። ተቋሞቻችንም ጅምር ከመሆናቸው አንጻር ይህንን ከማስተካከልና ከመለወጥ አንጻር የመጀመሪያ እስልምና ጉዳይ ተቋሙ ባለቤት ነው። በሁለተኛ ደረጃ በተዋረድ ያሉት የእስልምና ጉዳይ ተቋማቶች ትልቁ ድርሻቸው ሊሆን የሚገባው ዕልምና ዑለማን በማፍራት ላይ በሚደረጉ ስራዎች ላይ ትልቁን ኃላፊነት መውሰድና እነዚህ የዕልም ማዕከሎችን መደገፍ ማገዝ የመጀመሪያ ስራቸው ነው ብዬ አምናለሁ። ሌላው ማህበረሰቡ እንደ ሱና ዩኒቨርሲቲ ያሉ ተቋማቶቻችን እንግዲህ ትናንት የገጠር ሐሪማዎችና ሐለቀተል ዒልሞች ሲደጎሙ የነበሩት ከራሱ ጉርስ እየቀነሰ በቀላቢት ደረሶችን እየያዘ ሲደጉም የነበረ ሳይማር ያስተማረ የገጠር ማህበረሰብ ገበሬው ማህበረሰብ ነበር። ገበሬው እውቀት የለውም፣ ዲን አያውቅም፣ መውደድ ብቻ ነው። ዲኑ እንዲቀጥል ይፈልጋል። ከልጆቹ የዕለት ቁርስ ቆርሶ ደረሶችን ቀላቢት በመያዝ ዕልሙ እንዲቀጥል ዑለማዎች በምግብ ምክንያት ወይም ደግሞ በተለያየ በሚያስፈልጋቸው ድጎማዎች ምክንያት ዕልሙ እንዳይቋረጥ በስርዓት ሂደት ላይ ትልቁን ኃላፊነት ተወጥቷል። ዛሬ ሀብት እያደገ ከተሜነት እየሰፋ የተሻለ አቅም እየተፈጠረ ባለበት ሂደት ላይ ደግሞ እንደዚህ አይነት ኃላፊነት የነዛን የችግረኛ የነበሩ የገጠር ገበሬዎቻችን ያክል ኃላፊነት ለመውሰድ አለመቻል ደግሞ ትልቅ ክፍተት ነው። ማህበረሰቡ ዓሊሞች ዕልሙ በመስጠት ትውልድን በመተካት የተውሪሱን የተተኪነቱን ኃላፊነት በመውሰድ ላይ ትልቁን ድርሻ ሲወጡ ማህበረሰቡ ደግሞ ሌላው ነጋዴ ማህበረሰብ ይህን ኃላፊነት በመወጣት ላይ ድርሻው መውጣት አለበት። ወቅፎችን በመፍጠር ለእነዚህ አይነት ተቋማቶች ቋሚ የሆነ ገቢና የገቢ ምንጭ እንዲፈጠርላቸው በማድረግ ትኩረታቸው እውቀቱን በማደራጀትና ትውልዱን በመቅረጽ ላይ ብቻ ያተኮረ እንዲሆን ስለዚህኛው ፈንና ስለዚህኛው ጉዳይ እንዳያስቡ የኢኮኖሚ ጉዳይ እንዳያስጨንቃቸውና እንዳያሳስባቸው አድርጎ ማገዝ የኡማው ኃላፊነት ነው። እንደ ሙስሊም ማህበረሰብ የሀገር ትልቁን ቁጥር የያዘ ማህበረሰብ በተሻለና የተደራጀ ጠንካራ ዩኒቨርሲቲና ራሱን የቻለ እንኳን አለመኖር ይህ ነውራችን ነው፣ የኛ የማህበረሰብ ነውር ነውና ይህን ነውር ለመሸፈን የተጀመሩትን ምዕራፎች የመቀጠል ባለቤቱን የማስተካከልና ኃላፊነት የመወጣት የማህበረሰቡ ትልቅ ድርሻ ነው ብዬ አምናለሁ። ይህንን መወጣት ከቻለ በተለይ ወቅፎች እንዲኖራቸው መስራት ተቋማቶች ሱና ዩኒቨርሲቲ የራሱ ወቅፍ ኖሮት የራሱ የገቢ ምንጭ ኖሮ በየደረጃው እያሳደገ በየቦታውና በየክልሉ እየከፈተ ኃላፊነቱ እንዲወጣ ማድረጉ ትልቁን ስራ መሸፈን ነው ብዬ አስባለሁ። ይህንን በማድረግ ችግሮቹን መቅረፍ የሚታሰበውን ክፍተት መሙላት የሁላችንም አሻራ ስለሚፈልግ በጋራ በተጠናከሩ እጆች ውጤቱም ያማረ ይሆናል ብዬ አስባለሁ። ቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። طوبى لجيل توخى الوحي عنوانا وشاد من